አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ሁላችሁም አልሰማችሁ ከሆነ አስቤዛ የረመዳን ኢንሻአላህ አደርሳለሁ ነገር አካባቢ ያሉት እና የምፈልጉትን ነገር እዘዙ። ስንት ናቸው እነኚህ? ግራም በሰዓት ነው ተፈቀደ። ሁሉም አንድ ነው። እንደ ግራሙ ዋጋው ይለያያል። ገብቼ ነበር ኢንሻአላህ ግራም ደግሞ ይለያል። 5 ሰዓት በወርቃማ ከለር ይመጣል። ይሄ ብሩ ይመጣል እዛው ውጪ በወርቃማ ከለር ይሰሩታል። ወላሂ ግን አይደለም እዚህ ሀገር ውስጥ ነው እነኚህ የሚመረቱት ወይስ ከውጭ ነው የሚያስገቧቸው? ግራሚዎቹ ነው ኢጣሊ ማለት ነው። ኢጣሊ ነው በደንብ እርግጠኛ ሆኜ ማህተሙን አይቼ አንብቤ ነው ያመንኩት እና በተለያየ ቅርጽ ዲዛይን አላቸው። ማሻአላህ ተባረካላህ። ግራም 700 ነው እንደነገርኳችሁ። ሁሉም አይነት የቀለበት የአንገት የጆሮ በስነ አይገፉማ ይሰራሉ። ማዘዝ የምትፈልጉ እዘዙ፣ ይሰራላችኋል። ጥርት ያለ ነው። ያው ከካሜራውና ከጽሁፍ ጋር ተምታቱ ነው እንጂ እነኚህ ወንዶች ቀለበት በጣም ግራም በሰዓት ነው። አንድ ነው። ምንም ልዩነት የለም። ይሄ ጥቋቁሩ ምናምን አይገፍም። በኋላ ላይ ለምሳሌ ግራሙ ግራሙ ያንዳንድ ነገር እያሰብኩት ዋጋውን ትልቅ ሳይንት አላደረኩትም። ያወራ ነው ከዝናገታ ነው ቀለም አምስት ግራም ስንት ብር ማለት ነው? 5 ግራም 5600 አንተ በውድ ነው። እኛ ሀገር ለምንድን ነው ለምሳሌ ያነች የምታምር አይቼ ነበረ። ይችን አነሳት ሌላ ቦታ 6 ግራም ሰፊ ከተማ ነው። ይቺ ለሴትም ትሆናለች እና የምትፈልጉት ነገር በሙሉ ማግኘት ትችላላችሁ። የሀገር ውስጥ እንዲሆን የውጭ 3 ግራም ናት። 3 ግራም ከ7 ሚሊ 3.7 ትልቅ ነገር ነው። ከውጭ ዕቃ ማዘዝ ትችላላችሁ። ብቻ ደግሞ ሀገራችን ላይ የሚያስፈልገው ብዙ ብቻ ነው እንጂ እቺ 2 ግራም ከ6 ሚሊ ናት። ጉድጓድ አውጥተው ይሰጣሉ። ሁለት ተኩል 2000 ምናምን ብር ለካፕታም ሁሉም ነገር እጅ ስር ነው። ከዛ አነስ ግን አይቀየሩም ከለራቸው። ማጥቆር ምናምን በል ነገር የለም ይቆሻል እንጂ እቺ ደግሞ ከእንትኑ ጋር ትንሽ ሰፋ ነበር። ደግሞ ትልቅ ነው። በቃ እስኪ አድርገህ 4.9 ብዙ አይነት ከለር አታወጣም እንጂ ወደ ዳይመንድ ቅርጽ አስገባለሁ። ዳይመንድ እንደዚህ ነገር ነው። ዳይመንድ ፊደሎችን ታወጣቸዋለህ። መቅረጽ ይቻላል። ችግር የለውም። ተመጣጣኝ ዋጋ በታማኝ ሁኔታ ደርስላችኋለሁ። እንደ ህግ ደግሞ እኔም ካየሁት ነገራችሁ ኤሌክትሮኒክ ነገር ገዝታችሁ ታስቀምጡ። እነኚህ ጆሮ ጌጥ ናቸው። የህፃን ጆሮ ጌጥ እንደመጣችሁ ወጃችሁ አይበዛም። ቤት ልድግ ታረጉታላችሁ እና እዛ ሲሄድ ገዛዋለሁ የሚለው ነገር ብዙ እንትን አይልም። ስትመጡ በጣም ነው ወጃችሁ የሚበዛው። በቃ ብራችሁ ወይ ቤት እንደሚገባታሉት ይችን መዝናት ናችሁና እቃዎችን የሚያስፈልጓችሁን እቃዎች እዛ ሆናችሁ ገዝታችሁ አስቀምጡ። ስንት በኔ እናማ እዚህ ጋር የተዘረገፈው ዘርግፈው ነው የፊደሎች ናቸው። ስንት ብር ማለት ነው? ያለው በረከ ይሁን ካልሰራም አንዳንዶች ነፍስ አርጋችሁ ሙሉ ነው የሚመስሏቸው እና ጋር ይህ ምንም አላለም እንዳለ ዘረገፈ። ቆንጆ እንትኖች አሉ። ከዚህ እየወሰዱ ነው ሰዎች። አሁን በጣም ብዙ አትርፈው የሚሸጡ 2500
ዲዛይኖቹ በጣም ነው የሚያማምሩት። ቪዲዮ ረጅም መሰለኝ ኢንሻአላህ ገዛሃል ይሆን አስቤበት ኢትዮጵያ ነገር ታውቃላችሁ። ፀሐዩም ሁሉም ነገር ያኔ የድሮ ኖርማል እንትናችን ከለራችን የዛ ሀገር ቅላት የውቤት ውስጥ ስለሚታፈን ነው። በስምንት ቀን ነው የሚሄደው ማለት ነው። አስረን ከዛ መጣችሁ የዚህ ሀገር የድሮውን ወዛችሁ ለማንሳት ራሱ መካከል ላይ የሆነ ስቴፕ አለ። ከሀገሩም ሰው ማመስሉበት ከዛም የሆነ ሌላ አይነት ሰው ነው የምትቆም ለራሳችሁ ራሱ ማንዶስ ነጥብ አለ ማን እስከምትሉ ድረስ ከመቆየት በኋላ ወደ ኖርማል በቃ ከሀገሩ ሰው ጋር ትመሳሰላላችሁ። ኢጣሊ መሆኑ ነው ዋናው ነገር። ከብሮች ውስጥ ኢጣሊ በጣም ቆንጆ ነው። የሀገር ውስጥ ምናምን የለም። እዛ ራሱ ያን የለብሰነው በረኪናም ክሎሮክስ እና ወደ ድሮ ከሪ ተመልሻለሁ። እንዳጋጣሚ ታልሳለክ ሳየው ተደልሌ ቀረጽኩኝ ማለት ነው። ቪዲዮውን እንደጨረሱት ሀሳብ አስተያየታችሁን ኮሜንት አድርጉልኝ። ላይክ ማድረጋችሁን ቤተሰብ ያልሆናችሁ ቤተሰብ ሆኖ ሰብስክራይብ በማድረግ አብዛኞቻችሁ ቪዲዮ ስንት ብር ቤተሰብ ሳትሆኑ ነው አይታችሁ ደግሞ ላይክ አታደርጉ። ምን ችግር አለው? ላይክ 10,150 ብር እየገቡ ይችላል ግን ወፋር አይደለም። ላይቭ መግባት አቁሜያለሁ። ምክንያት ግን የለኝም። ከወርቅ ጋር እየተወዳደረ ነው። ያኔ በቃ ገብቼ ምን ላወራ ከዛ ስንመለስ ይኸው ጫማዬን ብትሳሌ ስቁ ጫማ እንግዲህ ያስተማመኝ በየመንገዱ መፈጠስ ነው። ባጃጅ ላይ ደግሞ መውጣት አልፈልግም። ምክንያቱም እዛ ታፍኔ ኖርኩ። እዚህ ደግሞ የምታፈነው ለምን እያልኩኝ ከየት የት ለምን አይሆንም በእግሬ ነው የምቆሰው። ይገርማቸዋል። የሆነ ለስስት የብር ማጣት እዛ ማንኛ 25 ብር 20 ብር ሳባ በሪያል ነው ወዲም ሄደና ጫማዬ ጧይላል ምንዛሬ እንደዚህ ተገለል ታሰፋ ነው። ለምን ዘመን እርሻ ይመስል ነበር ቪዲዮ ቻው በቃ